ዛሬ ብሩክ በግድ ሀይሚን ስሟታል ማለት ነው። እና እኔ ዛሬ ሀይሚ እንዴት እንዳሳቀችኝ ማለት ነው። እና እኔ ግን ኧረ ተው 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 ተው። እኔ ሳምንቱን ብዬ ይኸው ስንት ከአርብ ጀምሮ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ዛሬ አራተኛ ቀኔ ነው። ስለ እናንተ ምንም አይነት ቪዲዮ ሰርቼ አላቅም። ምን እንደደረሳችሁ እኔ አላቅም። ብቻ እንዴት ነበር በቃ እኔ ታርቃችኋል ብዬ ሁሉ ነበር በህልሜ ስስላችሁ ነበር። ቢኮዝ ስራ በዝቶብኝ ነበረ፣ ሌላ ቦታ ነበር ያለሁት ፋሚሊ። ነገር ግን ያው ሃይላይት አይቻለሁ ብዙ ነገራችን። ግን ዛሬ በቃ ፍቅር ያለበት እልህ ያለበት ትረባ ያለበት ምናምን ደስ ሲሉ ማለት ነው። እና የሆነ በቃ አለ አይደለ በጣም ደስ ይላል የዛሬው ማለት ነው። ለምን ደስ እንዳለኝ ታውቃላችሁ? የሆነ በቃ አለ አይደለ የሆነ ብሽሽቅ ድሮ ህፃን እያለ እኔ እንዲህ አለኝ አንተ እንዲህ የለክም እኔ እንትን አለኝ ምናምን የምንባባለው አይነት ነው የሀይሚና የብሩክ የሆነብኝ ማለት ነው። እና በቃና ያው ብሩክ ካሁን ሄዲያ ከኔ ጋር አይኖርም ብላ ሻንጣውን ሁላ አዘጋጅታለት ነው ያስወጣችሁ ማለት። እኔ ግን ሲመስለኝ ተመልሶ ከወጣ በኋላ መጣሩ ነው የሚመስለኝ ሀይሚሻ ማለት በብሩክ አጨክኝም በብሩክ አጨክኝም ማለት ነው። እና ብቻ ደስ ይላል። ግን አንዳንድ ጊዜ ማለት የሆነ በመጣላት ውስጥ ራሱ የሆነ የመከባበር ጥላ አለ፣ ደስ ይላል ማለት ነው። እና ቤተሰቦች ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ስለጠፋው በጣም ይቅርታ መጥቻለሁ። ያው ሰሞኑን ቻናል እየለቀኩበት አይደለም፣ ቻናል ትንሽ ደከም ብሎታል። ላይክ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁን እንዳትረሱ። በሀይሚና በብሩክ ስም ብያችኋለሁ ፋሚሊዎች። የኔ ፎንቃዎች በጣም ነበር የናፈቃችሁኝ እውነት ለመናገር በቃ ያው ትንሽ ቢዚ ነው። አንዳንድ ጊዜ ቢዚ ስትሆኑ ግዴታ መተው ያለባችሁን ነገር ትተዋላችሁ፣ የማይመች ሁኔታ ውስጥ ስትሆኑ ማለት ነው። እና ትቻለሁ እና ሀይሚና ብሩክ ምን ደረሱ ምናምን ብዬ ስቶሪ አርግቼ ነበረ ፖስቻቸው ፎቶቸውን። ብዙ ሰው አልተታረቁም፣ ተታርቀዋል ብዙ ሰው ጽፎልኛል ማለት ነው። ግን እኔ የሚታረቁ ነበር የመሰለኝ ማለት ነው። ግን ብሩክ ከሌላ ሚስት ይዞ እንደመጣ ሰማሁ አየው። በቃ ዛሬ ደግሞ ብላ ቅመሟ የኔ ወርቅ ጸባይ ሰናይ ያው ብሩክን ለምን የተከራየው እሱ ነው። እኔ ታስቀኛለች እኮ ጌታ ላልቅስ ልሳቅ። የተከራየው እሱ ነው ለዛ። ስለዚህ በእነዚህ ሁኔታ ውስጥ እኔ ጋር እየመጣ ማደር አይችልም። ለምን እንዲህ ምን ያህል በጣም ነው እኮ የሚወድሽ ማለት ነው። በቃ እየሻርለ በአንቺ እንደማይጨክን የምታውቂው ሀይሚ እሱ በተከራዩ ቤት አንቺ እሱን ስታስወጪው ማለት ነው። እና ይሄ ደስ አይልም ታዲያ? ይሄ ደስ አይልም? ይሄ በጣም ደስ የሚል ነገር ነው ማለት ነው። እና እኔ ደስ ብሎኛል ማለት ነው። እና በቃ ደስ ይላል ማለት ነው። ሻንጣውን ራሷ አዘጋጅታለት ምናምን ማለት ነው። እና ግን አንዳንድ ጊዜ እንትን የምትባባሉት ነገር ምናምን ይሄ የምትሰዳደቡት ነገር ምናምን አሁን ብሩክ ብዙ ጊዜ አንዳንድ ጊዜ አላስፈላጊ ቃላቶችን ይጠቀማል ምናምን ማለት ነው። ያ ነገር ትንሽ ቢደብረኝም ግን ኢትስ ኦኬ። እነሱ ተመልሰው ዞሮ ይገናኛሉ። ግን አንዳንድ ጊዜ ነገሮች ሲደጋገም ተመልካችም ይሰለቻል እውነት ለመናገር ማለት ነው። እና በተቻላችሁ አቅም ነገሮቻችሁን ቋጭታችሁ የእውነት ለመናገር እኔ በቃ በጣም በፍቅር ነበረ በቃ ተታርቀው ምናምን ብዙ ነገር አምልጦኛል ምናምን ብዬ ነበረ በጉጉት ስጠብቅ የነበረው ማለት ነው። እና በቃ ፍቱ ማለት አሁን ለምሳሌ የፕራንክ አይነት የሚለያያል አይደል እንዴ ማሮች? ፍቱ በቃ። ለምን እንደሆነ ታውቃላችሁ? በቃ አሁን ኢቭን ብሩክ ሀይሚን እንደናፈቃት የምታውቁት በግድ ሳማት። በቃ በግድ ሳማት ማለት ነው። አስባችሁታል? በግድ መሳም ማለት በቃ ይሁን በጣም ይወዳታል ማለት ነው። ይሄን ያህል ማለት በቃ ተመልካች ፊት ጋር ያንኛ ጋር የሚላፉት የሚጫወቱትን ነገር ማንጸባረቅ ይፈልጋሉ ማለት ነው። እና እነሱ ደግሞ ጥል ናቸው፣ ያን ነገር ማድረግ አይፈልጉም ማለት ነው። እና በተቻለ አቅም ደስ ይላል። እጇን ሲይዛት ያሳየችው የፊት አክሽኗ ምናምን ደስ ይላል። እና ብቻ ደስ ትላላችሁ የኔ ማሮች ማለት ነው። እና የሚሻም ደግሞ እመረ ብሎብሻል፣ ብሩኬም አምሮበታል።
ብቻ አትለያዩም። እውነት እናንተ የምትለያዩ ሰዎች አይደላችሁም። ነገር ግን በቃ አታብሱት፣ አታስረዝሙት፣ በቃ አሳጥሩልን ለኛ ማለት ነው። ለምን አሁን ለምሳሌ በማይሆን ነገር ላይ በመሀል አላስፈላጊ ቃላቶች እየወጡ ነው። አሁን ለምሳሌ ያው ለመበሻሸቅ ብላችሁ የምታደርጉት ነገር እልህ ብላችሁ የምታደርጉት ነገር በኋላ እናንተን እንዳይጎዳችሁ ያን ነገር እንትን ይበሉ ማለት በቃ አሳጥሩት። ዛሬ ይበቃል ማለት ለእኛም ለተመልካቾቻችን አስቡልን፣ ይሰለችናል ማለት ነው። እና ቤተሰብ እኔ ደስ ብሎኛል ማለት በቃ ይሁን። በፊት ላይ ምናምን ሀይሚ ሴሪየስ ሆና ምናምን ነበር። ዛሬ ሳቋው ሁሉ አምልጧታል ማለት ፕራንክ መሆኑ የምታውቁት ዛሬ ነው። በቃ ሳቋ ሁሉ አመለጣት። እና ይሄን የምላችሁ ፋሚሊዎች ማለት ነው። እና ብቻ ደስ ትላላችሁ። ምንም ምለው ነገር የለም ማለት ነው። እና ሀይሚ እኮ ይችንም አስረግዘካት እንትን አለች። ሁለቴማ መሸወድ የለ ኧረ ተይ አሽሙራ ግን ነገረኛ ሴትዮ ሆነሻል። ሀይሚሻል ነገረኛ ትልቅ ሴትዮ ውስጥሽማ የሆነ ሴትዮ አለች እንጂ አንቺ እንዲህ አትናገርም። የጋሼ ልጅ ያቺ እምናቃት የምናስተውላት እንዲህ አታወራም። የእውነት ለመናገር ማለት ነው። እና እስማ እንዴ ገርሞኝ እንዴት እንደሳኩ ማለት ነው። በቃ ሽንቴን የጨረስኩት ማለት ነው። እና ብቻ ይሁን ሁሉም ነገር በጥሩ ማለት ጥልም ሆነ የፍቅር ጥል ደስ ይላል ማለት ነው። አለ አይደለ? ብቻ ደስ ይላል። ብቻ ብሩክ ራሱ ገና ሲገባ እንዴት እንደሳቀ ማለት ነው። በቃ ሲያይ ምናምን እንትን ይላል ማለት ነው። ለምን እንዲህ እናንተ እርስ በራሳችሁ ስትበሻሸቁ ደስ ይላል። አሁን ለምሳሌ የሚያስጠላው እኔ ሚስት ይዤ መጣሁ ምናምን ስትባባሉ ያ ፓርቲ ይደብራል እንጂ ይሄ እናንተ እንደዚህ እርስ በራስ የምታደርጉት ነገር የምትበሻሸቁት ነገር እኔ በጣም ነው የምወደው፣ ይመቸኛል ማለት ለምን እናንተ ናችሁ እዛ መሀል ውስጥ ያላችሁት፣ ሌላ ሰው እያስገባችሁት አይደለም። ደስ ይላል ማለት እና በቃ ፎቶቸውን ምናምን የሆነ ትዝታን ልታደርግ ብሩክ ብዙ ነገር ሊያስታውሳት ፈልጉ መልኩን አየሽው፣ ፎቶችን እንዲህም እኮ ተነስተን ነበር ዛሬ እኔን ብከለክኝም አይሻ እንደዚህ እኮ በጀርባችን ነው አራርተን አይሻ ልትሸመጭጪ የልጅነታቸው ፎቶ ሁሉ አለ ማለት ነው። እና በስመ አብ ደስ ሲሉ ማለት ነው። እና ያን ዩቲዩብ መጀመሪያ ጊዜ ሲጀምሩ ምናምን የተነሱት ፎቶ አለ። እሱ ራሱ በቃ የልጅነት መልካቸው ማለት ነው። እና ብቻ ደስ ይላል የእውነት ለመናገር ማለት ነው። እና በቃ ጨከኝ፣ ሀይሚም ጨከነች፣ ከብሩክን አስወጣች ከቤቱ። እቃህን ሰብስበህ ውጣል። ከአሁን ወዲያ እዚህ ቤት የማደር ስልጣን የለክም። እኔው ሊብላኝ ላንቺ እንደዚህ አይነት የሚያከበር ወንድ አለ። ሊብላይው ወጥቼልሻለሁ። እኔን ማየት ካልፈለግሽ፣ እኔን የሚያስደስትሽ ከሆነ ብቻ ቀይን ይዤ ወጥቻለሁ አለ ማለት ነው። በጉልበት አስወጣችሁ ማለት ነው። ብቻ ማለት ነው። እና እሺ ብሎ መውጣቱ ራሱ ይሄ የትልቅነት ምልክት ነው ማለት ነው። እና ትችያለሽ ሀይሚ ማለት ነው። በቃ በግዴታም ቢሆን እያሳጠቅሽም ቢሆን ሰርተሽለታል ማለት ነው። ግን የልብሽን ተናግረሻል ብዙ ማለት በቃ እያሳሳቅሽም ቢሆን የልብሽን ንግር አርግተሽዋል ብሩኬ ዛሬ ማለት ነው። እና የኔ ወርቆች